ይሙት አልኩሽ እኮ ዞራ። ከዚህ በላይ ይሄ ሰውዬ እዚህ ቤት መኖሩ ጉዳት ነው እንጂ ጥቅም የለውም አልኩሽ እኮ። አሰሚኝም እንዴ? ይሙት ነው ያልከው? አንተ ሰውዬ ያማህል እንዴ? እሱ ከሞተ እኮ ነው ይጠየቃለሁ፣ ሚስቱ ነኝ። እና እስከ መቼ ነው በር ተዘግቶበት የሚኖረው? አላቅም፣ እውነቴን ነው። ግን ደግሞ የሆነ የተሻለ መፍትሄ ልታመጣ ይገባል። የምን መፍትሄ ነው የምታወሪው? ይሙት እያልኩሽ እየተቃወምሽኝ እኮ ነው። ይኸውልህ እኔ እናንተ እኮ በጣም ብዙ ዋጋዎች ከፍለናል አይደል? አሁን ቆይ እሱን ገለ ነው ቀሪ ዘመናችን እስር ቤትን በስበስ? እንደዛ ነው የምፈልገው? እኛ መግደላችንን በማያስነቃ መልኩ መግደል እንችላለን። ይኸውልህ አንተን እኮ ማንም አይጠረጥርም። እኔ ግን ባለቤቱ ስለሆንኩ እኔን ነው የሚጠረጥሩኝ። አንተ ብታረጉ አይሻልም? ይህን ፍርሃትሽን ማስወገድ ካልቻልሽ እንዴት ነው ከኔ ጋር ደስተኛ ሆነሽ ለመኖር ያሰብሽው? እሱ እዛው በረሃብ ደርቆ ፍግም እስኪል ድረስ እኔ ምንም ነገር አላደርግም። እኔ እሱ ላይ ምንም ነገር ማድረግ አልችልም። ይኸውልሽ አንድ ሰው ይህንን ክፍል ከፍቶ ከገባ ያልቅልላል። ለእኛም ትልቅ አደጋ ነው፣ እወቂ። አይ ሰራተኛዋንማ በደንብ አስጠንቅቄያታለሁ። እዛ ገባሽ ማለት ሞቷን መረቀች ማለት ነው። ልጅቷ እኮ ለዚህ ቤት አዲስ ነች። ማንነቷን እንኳን አናውቅም። ችግር ትፈጥርብናለች። ጩኸት ነው የሰማሁት? አዎ። ወይኔ ጉዴ! ምን ተፈጥሮ ነው? ዝም በይ እሺ። ከጆሽ ልጅ ለአንቺም ለእኔም ጥሩ አይደለም። አንቺም ትጎጃለሽ። እሺ እናት። እሺ ቆይ አንተ ማነህ? ጥሩ ጥያቄ ነው። አሁን ግን ይሄን ለመመለስ ሰዓቱ አይደለም። በደፈናው የዚህ ቤት አባወራ ነኝ። ማለት እንዴ? የዚህ ቤት አባወራ እኮ ጋሼ ናቸው። ጋሼ ያልሽ? ጋሼ የምትይው ሰውዬ የኔ ጓደኛ ነበር። ቆይ እሺ ለምንድን ነው እዚህ የታሰርከው? ነገርኩሽ እኮ በነገርሽ የማይገባሽ እንኳን ላንቺ ለኔም ራሱ ግራ ነው የገባኝ። ስማ አምቡልድ፣ ቆይ ምን አይነት ጭካኔ ቢሆን ነው ከሚስቴ ጋር ተባብረው ጉድ አደረጉኝ። እዚህ ከገባሁ እንኳን አንድ ሳምንት ሆነኛል። ስማ አምቡልድ፣ እንዴ ቆይ ምን አይነት ጭካኔ ነው? ና አዎ፣ ሲበዛ በጣም ጨካኝ ነው። አንቺ ራሱ እዚህ ክፍል እንዴት እንደገባሽ አላውቅም። ከነሱ ውጭ ማንም ሰው እንዲገባ አይፈቅዱም። እኔማ ነገር ስራችሁ በሙሉ ስላላማረኝ ነው። ከዛም ቁልፉን ከነሱ ጋር ሳገኝ ምን እየተፈጠረ ነው ብዬ ለማየት ነው የመጣሁት። ይህንም ቢያውቁ ይገሉሻል። ወይኔ ጉዴ! እንጀራዬን ላሳምር ስራዬን ልስራ ባልኩኝ ምን አይነት ማዕት ውስጥ ነው የገባሁት? አይዞሽ ተረጋጊ። አሁን መጨናነቁን ተይና እኔና አንቺ እንተጋገዝ። በምን? አንተ ምንድን ነው የሚያንቦቀቡቀው? ወንድ አይደለህ እንዴ? አልፈራውም። ትሰማለህ? ሰውዬውን እኮ 6 ወር አግተነዋል። ለምንድን ነው እንደምፈራው? እሺ ተከተኝ። እሺ ቀደም ነግባ። እኔ አልፈራውም አልኩሽ እኮ። አንተ ግባ። ቆይ ተረጋጊ። ምን እያደረግህ ነበር? ምን እንዳደርግ ነው እዚህ ክፍል ብቻዬን ያስቀምጣችሁ? እዚህ ውስጥ የማይቆለፍ ነበር። ለራስ ጊዜ እንድትሰጥ እንድታስብ ፈልገን ነው። እስክንገል ድረስ። አሁንም እኮ በእጃችሁ። ስትፈቅዱልኝ ነው የምበላው፣ ስትፈቅዱልኝ ነው የምጸዳደው። ትንፋሽን ለማቋረጥ የእናንተ ፍቃድ በእጃችሁ። ግን አሁን አንፈልግም። በፈለግነው ሰዓት ግን እንገልሃለን።
ቆይ ለእናንተ ከምታመንና ለአንተም ንጹህ ጓደኝነት ከመስጠት ለአንቺም ንጹህ የባል ፍቅር ከመስጠት ውጭ ሌላ ምን አደረጓችሁ? አንተ ደግሞ አይገባም እንዴ? አንተ እኮ ሲጀመር ባል አልነበርክም፣ ሚስት ነበርክ። ባል ማለትማ ይሄ ነው። ይኸው እስኪ ተመልከተው፣ ወንዳ ወንድነቱ፣ ግርማ ሞገሱ ራሱ እንዴት ደስ እንደሚል እያየሁ ነው አይደል? አሁንስ እንዴት ነው ጥያቄ ተመለሰልህ? አንድ ቀን ግን ዋጋችሁን ታገኛላችሁ። የዘራችሁትን ታጭዱታላችሁ። ሰውየው ደግሞ ስብከትን ልጀምር ነው አይደል? አሁን ሌላ ነገር መቀባጠርን አቁምና ማን ነበር ይጮህ? ማን ይጮሃል? እንኳን ለመጮህና ለመናገር ራሱ አቅም የለኝም። በ2 ቀንና በ3 ቀን ምግብ እየሰጣችሁኝ ጭራሽ ስለ ድምፅ ታወራላችሁ። ዝም ብለህ አንተ ነቀዝ። አሁን እኮ ድምፅ ሰምተናል። ማንም አልመጣም፣ እኔም አልሰማሁም። ስማ፣ አንድ ነገር ብሰማ ግንባርን እንደ ቲማቲም ነው መበታት ነው። በንጹህ ልቤ የሰጧችሁ ፍቅር ህሊናችሁን መቼም በሰላም አያኖረው። መቼም በሰላም አትኖሩ። ዝጋ እንከፍ። ሲጀመር ይሄን የመሰለ ሸበላ እያለ ከአንተ ጋር መሆን ራሱ በጣም ነው የሚቆጨኝ። ምን ይመስላል ሰው ለመባል ራሱ ታንሳለህ። የኔ ፍቅር ይሄንን አውርደው ና እንሂድ፣ የራሳችንን ጊዜ እናሳልፍ። ይሄ ሰውዬ ምን አድርጓቸው ይሆን? ቆይ ምን አይነት ጭካኔ ቢሆን ነው ግን? እኔ ግን አሁንም ምንም ሊገባኝ አልቻለም። ምን ሆነ ያልገባሽ ደግሞ? ነው እኮ አንቺ ነገር። ቆይ ማን ይጮህ ደግሞ? እሱ ከሱ ውጭ ማን ሊሆን ይችላል? ሮቦት ደክሞቱን አልባ ድምፁን አቅጥኖ እንደ ሴት ጮሆ ሊሆን ይችላል። ይሄ ቀልድ ግን ምንም ሊያስቀኝ አልቻለም። ስለምን ቀልድ ነው የምታወሪው? እኔ የተሰማኝን ያወራሁሽ። ትሰማኛለህ? በፍጹም እሱ ሊሆን አይችልም። እሱ የሴት ድምፅ አያወጣም። ቆይ እንዴ፣ እኔ ያልገባኝ ነገር ሰራተኛው የት ሄዳ ነው? እኛ የወንዱን ስራ ሰርተናል፣ ቀሪው ደግሞ የአንቺ ስራ ነው። ለማንኛውም አሳልፊ። ወይኔ ጉድ ይፈላ። ሻውን የት ነው ሆነው? እንዴት አልፈራም? ምን ውስጥ ነው ሻውን ሆነው? ምንድን ነው ጉዱ? አሁን የነገርኩሽ ነገር በጠቅላላ እውነት መሆኑን የገባሽ ይመስለኛል። እኔ እኮ እንደዚህ አይነት ነገር በድራማ እንጂ በእውነተኛ ላይ ይቻል አቅም ነበር አለ። ይኸው እኔ ላይ እየተፈጸመ። እሺ በቃ እኔ ለፖሊስ ጠቁማለሁ። በፍጹም እንደዛ እንዳታረጊ። ለምን? ምክንያቱም ጉዳዩ ፖሊስ ጋር ደረሰ ብቻ ማለት እነሱን ተጠያቂ ያደርጋቸው። እንዴ ከነሱ ጠያቂነት በፊት ያንተ ነፃነት አይቀድም? እሱማ ልክ ነሽ፣ ግን ደግሞ እነሱም የሚገባቸውን ዋጋ ማግኘት አለባቸው። ፈጣሪ ሆይ እንደዚህ ማይነት ጭካኔ አለ እንዴ? አዎ በደንብ አለ። በሰላም ከምኖርበት ህይወቴ በድንገት ነው ጉድ ያደረገው። እዚህ በቃ ሆነ
አመሰግናለሁ። ችግር የለውም። ቆይ ግን ለምንድን ነው እንደዚህ የሚያደርጉት? ሌላ ቀን እነግርሻለሁ። ለነገሩ ለኔ ምንም አይደለም። ምኑን እነግርሻለሁ? አይ አሁን ንገረኝ። አንቺ ስዊት ስዊት፣ ወይኔ ጉዴ! ስዊት እየጠራችኝ ነው። ተረጋጊ ነገር ከዚህ ስቶች ካዩሽ ላንቺ ነው አይደል? እሺ ስዊት ስዊት፣ አቤት በይ። የት አባሽ ነበርሽ አንቺ? ንገሪኝ፣ የት ነበርሽ? እዚህ ነበርኩኝ። እዚህ ነበርሽ? ተነስተሽ ለምን አቤት አልሽኝ? ለምንድን ነው የምትዋሽኝ? ሽንት ቤት ነበርኩኝ። ሽንት ቤት? ታዲያ ሽንት ቤት ከሆንሽ ለምን አቤት አማትይው? ቆይ አንቺ ልጅ እየዋሸሽኝ ነው እንዴ ያለሽው? እውነትዬ አልሰማሁሽም ነበር። እና ምንድን ነው ነገሩ? እስኪ ንገሪኝ፣ ለምንድን ነው አቤት የማትይኝ? እትዬ እባክሽ ይቅርታ አድርጊልኝ ለዛሬ እለቅሻለሁ። ሌላ ቀን ግን ስጠራሽ አይደለም ሽንት ቤት ሲኦል ብትሆኝ እንኳን አቤት ብለሽ መምጣት አለብሽ። እሺ ለዛሬ ነይ ግቢ። ቆይ ደግሞ ቁሚ። ሰሚያለሽ? ይሄ ጆሮሽ ተጠቀሚበት። እሺ በደንብ ስማ፣ ተጠቀሚበት። በቀጥ ግቢ። ቆይ ግን ምን አይነት ቤተሰብ ነው? እኔ ግን ምንም እየገባኝ አይደለም ይሄ ቤት። ሰውየው ቆይ ምን ሊያደርጉት ነው እዚህ ቤት ውስጥ? የዚህ ሰራተኛ ነገር ግን ምንም አላማረኝ። ማለት ምን አደረገች? ያን ሁሉ ሳስንፈልጋ ስንጠራት ያልነበረች ሴትዮ አሁን ድንገት መጣችና ሽንት ቤት ነበርኩ አለች። ታዲያ በዚህ ደረጃ የምትጠረጥሪያት ከሆነ ለምን አትከታተያት? ቆይ ከዚህ ሁሉ ግን እሱን ካልሆነ ለምን ሌላ ቦታ እንወስደው? የት እንወስደዋለን? እኔ እንጃ አላውቅም። የሆነ ቦታ የሆነ ባዶ ክፍል ውስጥ ብናደርገው ጥሩ ይመስለኛል። ከዚህ ሁሉ ፍርሃትሽ ለምን አንገለውም? አንገለው? በትክክል እንዴት ነው መግደል እንዲቀላል ይሆንልህ? በፍጹም አንገለውም። አሁንም የምትወጂው ይመስለኛል። ግን እባክህ ዝም በል። እኔ እሱን እንደሆነ ወድጄው አላውቅም። አይመስለኝም። አሁንም ልብሽ ያለው ከሱ ጋር ነው። እኔ ካንተ ውጭ ሌላው እንዳልፈልግም አንተን ብቻ ነው የማፈቅረው። እውነቴን ነው የምልክ። ካላመንከኝ ደግሞ እኔ በተግባር ላሳይ እችላለሁ። በጣም እኮ ነው የምወድህ። ቆይ ማን ነው እዛ ቤት ያለው? ማንንስ ነው የምጠይቀው? ወይኔ አምላኬ ግራ ገባኝ እኮ። ምንድን ነው ማድረግ ያለብኝ? ማን ነው እዛ ቤት ያለው? ቆይ አይ ልደርስለት ይገባል ያንን ሰው። ኧረ እባክሽ አንቺ ልጅ፣ ኧረ እባክሽ ራስሽን አደጋ ላይ አጣይ። ምን ላድርግ? እኔም እኮ አይምሮ ሊያርፍልኝ አልቻለም። ስለነሱ ምንም የገባሽ እየመሰለኝ አይደለም። በጣም ክፉ ሰዎች ናቸው። ከዚህ ምድር ያሰናብቱሻል። እሺ ታዲያ እኔ ምን ላድርግ? እየሆነ ያለውን ነገር በሙሉ እያወቅኩኝ ዝም ብዬ እያስመሰልኩኝ ልኖር? እኔ እያስመሰልሽ ኑሪ አይደለም ያልኩሽ። መርዳት ባለብሽ ሰዓት በጊዜው ሁሉ ነገር ታደርጊያለሽ። እሺ አሁን ምግብ ብላ። ይከብደኛል በላ። ለምን? ትጎዳለህ እኮ። ደግሞ ምግብ እንዳልበላ ፊት ያስታውቃል። ይሄን ያክል አስታውቆብኛል? አዎ በፊት እንዴት እንደነበርክ ባላውቅም፣ አሁን ግን መጎዳት ቆዳ ያስታውቃል። ስላሰብሽልኝ አመሰግናለሁ። አሁን ለማንኛውም ጊዜ የለንም። እኔም ራሴን አደጋ ላይ ጥዬ ነው የመጣሁት። ስለዚህ ስትበላ ማየት እፈልጋለሁ። እያገሽኝ ስለሆነ አመሰግናለሁ። እባክህ እሺ አሁን ብላ።
እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ? ከዚህ መውጣት ነው። ከዚህ መውጣት በጣም ከባድ ነው። ብቻ ግን በቻልኩት አቅም አግዛለሁ። አሁን እሺ ብላ። እሺ ውሃ አምጪልኝ። እሺ አመጣልሃለሁ። እንዴ ታው አንዴ ብቻ አልፈልግም። ምን ይፈራለው እንዴ? ደስ ስለሚለኝ ነው ውዴ። ኧረ በእናትህ ተውን ያለው ጅማት ተደረፍቶ ዛሬ በሰማይ በምድር ደግሞ እኔ ራሴ ለክህደታችሁ ቅጣታችሁ እሰጣችሁ። ኧረ በእናትህ ተው። እሺ በቃ እሺ ለዛሬ ብቻ ለዛሬ አልቻልኩም። ታው በቃ ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። እንዴ ወዴት ሊሉ ነው? ይህ ሰውዬ እኮ በዚህ ምክንያት ከጠፋ እኔን ጥያቄ መሆነው በእርግጠኝነት በቃ ይገሉኛል። ወይኔ ጉዴ ፈላ። እኔ የምለው ለዛ ሰውዬ ግን ምግብ ከሰጠነው ስንት ቀን ይሆነዋል? እንጃ 1-2 ቀን አልፎ ብለሽ። እንደዛ ከሆነ የተራረፈ ምግብ እኮ አለ። እሱን እንስጠው እንዴ? የተራረፈ ምግብ ማካለ ሰጠው። መጣያ ቦታ እኮ ነው ያጣነው። እሺ በቃ እንደዛ ከሆነ ሰጥቼው እመጣለሁ። እሺ እኔ ቆንጆ ደርሰሽ ስትመለሽ የምንነጋገረው አንዳንድ ነገር ይኖረናል። እንዴ ምንድን ነው አንዳንድ ነገር የምንናገረው? ስትመለሽ ይደርሳል። አሁን እንደተነጋገርነው አይነት አልጋ ላይ ቁጭ ብለን የምንነጋገረው ነገር አለ። እሺ እንደዛ ከሆነ ግን ጸባይ ታይቶ ነው የሚወሰነው። አሪፍ ጸባይ ካለሽ ይቻላል። መጣሁ በቃ። ወይኔ ጉዴ ፈላ። ቆይ ማን ነው በማገባሽ ግቢ ያለኝ? ለሰውስ ደጉኛ ያለኝ ማን ነው? ወይኔ ጉዴ ፈላ። በቃ አለቀልኝ። ነገሩን ሁሉ አበላሽሁት። አንቺ ምን አባሽ እየሰራሽ ነው? ምን አደረኩኝ? ኧረ ምንም አላደረኩም። ታዲያ ቆይ ምንድን ነው የማይደናብርሽ? ተርበተበትኩ እንዴ? ኧረ አልተርበተበትኩም። ወይኔ ጉዴ። አንቺ ልጅ ከጤናሽ አይደለሽም እንዴ? ነው ወይስ ችግር አለ? ኧረ ምንም ችግር የለም። ደግሞ ምን ይኖራል? አይ ሲመስለኝማ ወሰድ መለስ የሚያደርግ የሆነ ችግር አለብሽ። አዎ ማለት አዎ እንዴ? አዎ አልኩ እንዴ? ወይኔ ዞራ፣ ምን አይነቷን ቀውስ ነው ቤት ያስገባሁት? በይ እኔ አሁን ከአንቺ ጋር መነጋገር አልፈልግም። ወደ ኪችን ግቢና ምግብ ይዘሽልኝ ነይ። የተራረፈውን ምግብ ይዘሽ ነይ። ለምን? ምን አገባሽ? ልደፋው ነው እንዴ? ቆይ ደግሞ ሌላ ለምን ሊሆን ይችላል? አይ እኔ እኮ ደፋዋለሁ ብዬ እኮ ነው። ኧረ እባክሽ። ቆይ ግን አንቺ ልጅ በሽተኛ ነሽ እንዴ? እሺ አመጣዋለሁ፣ ግን እኮ ደፍቼዋለሁ። ምን ሲጀመር? ቆይ ማናባሽ ነው ድፍ ያለሽ? አሁን እኔ በጠፋ ልጅቱን ይገሏታል።
ልታግዘኝ በመሞከርሽ ለምን ዋጋ ትከፍላለች? በፍጹም በእኔ ምክንያት ምንም ነገር መሆን የለባትም። ስለዚህ ለእሷ ስልመለስ ግን ሁለቱንም በደንብ አድርጌ ይበቀላቸዋለሁ። ቆሻሻ አይደል? ምን ያደርጋል ብዬ እኮ። ትሰሚኛለሽ? ምንም ነገር ከማድረግሽ በፊት እኔ ላውቅ ይገባል። እሺ ይቅርታሽ። በያውን ከጠገቤ ጥፊ። ለምን እንዴ? አንቺ እየተከራከርሽ ነው እንዴ ያለሽው? ሂጂ እኮ አልኩሽ። አረ በፈጠረሽ እዚህ ጋር ልሁን። እኔ ጠፋው። ወይኔ ጉዴ! አንቺ ልጅ ሴጣኔን አታምጩ። በቀጥይ ቴናችና አንቺን እኮ ነው እንዳንቺ አይነት ፈጣጣም አይቻላቅም። ግቢ እኮ ነው የምልሽ። ጭራሽ እኮ አልሰማም አለች። ወይኔ ጉዴ ፈላ። ወይኔ ዞራ። ውዴ ኧረ ጠፋሽብኝ በእናትሽ። እስኪ ብስጭት አትበይ እስኪ አንዳንዴ እንኳን። ምን ላድርግ እስኪ አስበው። እንዴ ትርፍራፊውን ምግብ እኮ ደፋሁት ነው የምትለኝ? በቃ ሁሉንም እርሺው። አሁን ወደ ጣፋጩ ጊዜያችን እስኪ ውዴ እንሂድ። እስከ መቼ እንደዚህ የምትሆኝ? ምን ላድርግ አቃጥላ ልደፋኝ እኮ ነው። በቃ እርሺው። ቁልፉን ልንቀለው። ናይስ። ጉድ ይፈላ። ወይኔ ዛሬ አለቀልኝ። እዛ ክፍል ከገባሽ ትገለኛለች። እሺ አሁን ምንድን ነው ማድረግ ያለብኝ? ወይኔ ጉድ ይፈላ። አይ እዛ ክፍል ተመልሼ ገብቼ ሳህኑን ማውጣት አለብኝ። ከዛ በቃ እኔ እንዳላደረኩት ማሳመን አለብኝ። ሳህኑ መውጣት አለበት። በጣም ይቅርታ። ፈጣሪ ሆይ ልቤ ልተፋት ነበር እኮ። ጉድ አድርገኸኝ ነበር ዛሬ። ታውቂያለሽ አንቺንም አላመንኩሽም ነበር። ለማምለጥ ነበር ሀሳቤ። ግን ልትረጂኝ በመጣሽ እንዴት ችግር ውስጥ ተከታታለሁ ብዬ የመጣሁት። በጣም አመሰግናለሁ። በጣም ተጨንቄ ነበር ደግሞ። አይዞሽ፣ እኔም ይሄን ፍራቻ ነው የመጣሁት። እሺ አሁን ምግቡን ቶሎ ጨርስና ሳህኑን ይዤ ልውጣ። ደግሞ አሁን ጉድ እንዳታረገኝ። እሺ ችግር የለውም። ግን ይኸውልሽ አንቺም እኔም አደጋ ላይ ሳንወርቅ ማለት ነው ተመካከርን ከዚህ ታስወጪኛለሽ። እሺ እውነትሽን ከሆነ ቃል ግቢልኝ። ቃል እገባልሃለሁ። በቃ እዚህ አትቆይሽ። እሺ ከየት ነው? ከሽንት ቤት። ሳህን ይዞ ሽንት ቤት? ማለቴ እዚህ ኮሪደር ጋር ነበር ምሳዬን ስበላ ነበር። አልገባኝም። ምሳ መብያ ቦታ አጥሽ ነው ወይንስ ምንድን ነው? አይ ሳይሆን ስራዬን እዚህ ጋር እየሰራሁ ነበር፣ በዛው ምሳዬን በላው። ደግሞ እንዳረብሽ ብዬ ነው። ምን አይነት ካፍሽ ጋር የማይስማማ አማርኛ ነው እያወራሽ ያለሽ? ታውቆሻል? አዎ እኮ ምሳዬን እኮ እየበላሁ ስለነበር ነው። በጣም ቆንጆ ስለሆንሽ አልፍሻለሁ። ነገረ ስራሽ ግን ምንም ነው ያላማረኝ። እሺ ይቅርታ፣ አስተካክላለሁ።
ደስ ያለሽ እንደምታስተካኪም ተስፋ አድርጋለሁ። ለወደፊቱ በደንብ እንግባባለን። ጌታዬ ሆይ ምን አይነት ልክስክስ የሆነ ሰውዬ ነው ፈጣሪ። መቼም ዞራ ይህን ሰውዬ ከዚህ እንዲወጣ አልፈለገችም። ስለዚህ እኔ ራሴ ገድዬ ቀብሯል። ጓደኛዬ ደህና ሰው ነበርክ። ገነት እንደምትገባ ተስፋ አድርጋለሁ። ደህና ሁን።